ቤዛ እንግዲህ በድንገት ተነስታ መላክኗን ተቀምጣለች። ከዛንን እንግዲህ ሁሉንም ሰው ግራ አጋብታለች። እንግዲህ እያንዳንዱን ጎንበስ ብላ እንግዲህ ይቅርታ በመጠየቋ እንግዲህ ለሁላቸውም እንቆቅልሽ ሆነባቸዋል። ትናንትና እንግዲህ እነሱን ለማጥፋት ድንጋይ የምትሰነቅል ሴትዮ ዛሬ ላይ እንግዲህ ተለውጣ እነሱን ይቅርታ ጠየቀችና ምግብ ሰራች ማለት ምን ማለት ነው? ማን ያምናል? እንግዲህ ይሄንን እንግዲህ ማናቸውም ራሱ ግራ ገብቷቸዋል። እንግዲህ ማንም ሰው ይሄንን ላምን ያልቻለውን ነገር እንግዲህ ቤዛ አድርጋለች። በአሁኑ እንግዲህ የሚታፈነደው ቦምብ እኔ ጋም ሳይደርስ አይቀርም። እንግዲህ በጣም አጋግለዋለች ነገሩን። እንግዲህ ሁሉም ነገር እንደሚሳካለት ነው። በአሁኑ እንግዲህ በልስላሴና በእንግዲህ በወተት የገባ ነገር አይወጣም ይላሉ አንዳንድ ጊዜ የኔ አገሬ ሰዎች። ወተትም እንግዲህ ወደ ሆዳችሁ ስለሚገባ እንግዲህ መቼም ቢሆን አይወጣም። ቅቤም ደግሞ በአናታችሁ ከተቀመጠ ወደ ውስጥ ነው የሚዘልቀው የሚሉት ነገር አለ። እንግዲህ እንደ ቅቤና እንደ ወተት ለስልሳ ገብታለች። ምን አውጥታ እንደምትመጣ እንግዲህ አብረን ነው የምናየው። እንግዲህ የእሷ ቦምብ ከፈነዳ አደራችሁ ለእኔንም ጠብቁኝ ልላችሁ ወዳለሁ። እንግዲህ ይሄ የኔ ምንድን ነው የኔ ጭማሬ ነው ማለት ነው። እንግዲህ ወደ ትክክለኛ ድራማና ወደ ኦሪጂናሉ ሲመልሳችሁ ባለፈው እንግዲህ ሁለታቸው እንግዲህ እንደ ዶሮ ሲተናነቁ የነበረ ድራማው የተጠናቀቀ። ኤልሳ እንግዲህ ጉሮሯን አንቃ እንደያዘቻት ከዚህ በኋላ እናቴ ጋር እንድትደርሺ እኔ ስፍራ እንድትደርሺ በምንም ነገር እንዳላይሽ በእኔና በእናቴ ዙራ ብላ ያስጠነቀቀቻት ነበረ። አዎ አልደርስም እንዳትል እንግዲህ እያለች ነበረ እንግዲህ ቤዛ። እኔ እንደው ብትጨርሳትና ሁላቸውም በተገላገሉ ብዬ ነበረ። ለካ ደግሞ ዶሮ አይደለችም ነፍስ ናት። እንደው ይቅር በለኝ ብዬ ደግሞ ተጸጸትኩና ንስሐ ገባው። ከዛ እኔን እንግዲህ እሷ ደግሞ እንደዛ አድርጋት እንግዲህ ስትወጣ እናትየው ደግሞ መንገድ ላይ ኤልሳን ታገኛታለች። ኤልሳ ምንድነው የምታደርጊ እዚህ ትላታለች። አይ ምንም አላደረኩም እማዬ፣ ከዛንን እንግዲህ ቤዛ ጋር ለማውራት ገብቼ ነው ብላ ስትላትም እናትየው ደግሞ አላመነቻትም። እንዴ ደግሞ የፈራሁትን ነገር አድርገሽ እንዳይሆን ኤልሳ ብላ ስትላትም ኤልሳ ደግሞ እፎ እማዬ ጀመረሽ ደግሞ ይሄ ጭቅጭቅሽ ብላ ትላታለች። ከዛንን እንግዲህ እንደዛ ብላት እንግዲህ ጥላት ወደ ሳሎን ትሄዳለች። ከዛንን እንግዲህ እናታቸውን ቁጭ ብላ እንግዲህ መድኃኒቷን ልትውጠው ቁጭ ስላለች ከዛ እንግዲህ ቤዛ ደግሞ ከግርግዳ ስር ተደብቃ እያየቻት ነበረ። ከዛንን እንግዲህ ስልክ ትደውልና ከዛ እኔ ነኝ ትለዋለች። ከዛንን ሁሉም ነገር አዘጋጀ ወይ ብላ ስትጠይቀው ከዛ እንግዲህ ሰውዬም ይመስለኛል የብር ጉዳይ ሲጠይቃት ለብሩ ነገር አታስብ፣ ነገሮቹ ሲታጠናቀቅ እንዳንዴ እከፍልሃለሁ ብላ ትለዋለች። ከዛንን እንግዲህ እንደዛ ስትል እሺ እንግዲህ ተብሎ ይስማማሉ። ከዛንን እንግዲህ ቤዛም ደግሞ ስለ ብሩ ችግር የለም አንተ ብቻ ስራ እንጂ ስራህን ብቻ አጠናቅቅ እንጂ የሚገባህን ነገር እከፍላለሁ ትላለች። ስልኩን ከዘጋች ወደ እንግዲህ እንዴት አርጌ እንደሚሰራላችሁ እኔ ራሴ አውቃለሁ ብላ እንግዲህ ቅመሟን አዘጋጅታለች። መቼ እንግዲህ እንደምትጨምረው አልታወቅም። የዛ ደግሞ ካሌብ ጋር ትገባና ከዛንን እንግዲህ ካሌብ ሲያያት ምን ልትሰሪ መጣሹ ከዚህ ጋር ውጭልኝ ብሎ ይላታል። እንግዲህ እሷም ደግሞ እንግዲህ ቃሎቿን አስለስሳ እባክን ካሌብ አንድ ጊዜ ብቻ አዳምጠኝ፣ እኔ እንደ ባለፈው ወይም ደግሞ ልጣላክ አይደለም የመጣሁት፣ እባክን ይቅርታ እንድታደርግልኝ ብቻ ነው ብሎ ይላታል። ከዛንን እንግዲህ እንደዛ ስላ ጊዜ ካሌብ እጅጉን ይደነግጣል። ከዛ ምን አልሽ ብሎ ይላታል። አዎ ይቅርታ ልጠይቅ ነው የመጣው ብላ ስል ከዛንን እንግዲህ አንቺ እኮ ይቅርታ ልትጠይቂ ብሎ ይላታል። አዎ እባክህን የሰራሁት ስራ እኮ ቀላል እንዳልሆነ አውቃለሁ። አንቺንም አንተንም ደሊለንም በድያለሁ። ስለዚህ የሰራሁት ግፍ እንግዲህ አሁን
የሰራሁት ተንኮል እንግዲህ ሁሉም ነገር ጸጽቶኛል። በቃኝ፣ እኔ እንደዚህ አይነት ነገር መስራት አልፈልግም። ይሄንን ደግሞ ታውቃለህ አንተ ስለመወድና ስለሚቀናብ ነው ብላ ትለዋለች። ከዛንን እንግዲህ ካሌብ ደግሞ ግራ ተጋብተው አሺ እና ታዲያ አሁን ምንድን ነው እየፈለግሽው ብሎ ይላታል። እሷም ደግሞ እንግዲህ ይቅርታ ካላደረክልኝ ምንም ከዚህ ቤት አልወጣም ብላ ስትለው እሺ ይቅርታ አድርጌልሻለሁ ብሎ ይላታል። እንግዲህ እሷም ደግሞ ደስ ብሏት የእውነት ይቅርታ አረክልኝ ብላ ትለዋለች። አዎ ይቅር ብዬሻለሁ፣ እኔ ቂም መያዝ አልፈልግም ብሎ ይላታል። ከዛ እንግዲህ እንደዛ ስላት እንግዲህ እሷም ደስ ይላትና እሺ በቃ ብላ ከዛንን እንግዲህ አሁን ግን አንድ ነገር እንድታደርግልኝ እፈልጋለሁ ትለዋለች። ምንድነው ሊያደርግልሽ የፈለሽው ብሎ ስላትም ከዚህ በኋላ ግን በእናንተ ህይወት መካከል አልገባም። እንግዲህ እንደምታውቀው ዘመድ የለኝ ምን የለኝም። ስለዚህ እንግዲህ እዚህ ቤት እንዲቆይ እንግዲህ ፍቀድልኝ ብላ ትለዋለች። ከዛንን እንግዲህ እሱም ደግሞ እናት ታዲያ በቃ እሺ ችግር የለውም እንግዲህ ኑሪ ብሎ ይላታል። ነገር ግን ምንም አይነት ችግርና ምንም አይነት ውካታ አልፈልግም ብሎ ይላታል። እሷም ደግሞ የእውነት ቃል ገባለሁ ምንም አይነት ችግር አልፈጥርም ብላ ትለዋለች። ከዛንን እንግዲህ እንደዛ ስላት እንግዲህ እሺ በቃ ብላ እንግዲህ ትሄዳለች። ደሊላም ጋር ትሄድና ደሊላ በር ከፍታ ስትገባ ምንድን ነው የምታረጋለች ከዚህ ጋር ስትላትም ደሊላ እባክሽን ይቅርታ ልጠይቅሽ ነው የመጣው ብላ ስትላት ምን አልሽኝ ብላ ስትላት አዎ ይቅርታ ልጠይቅሽ ነው የመጣው ስላት እኮ አንቺ እኔን ይቅርታ ልጠይቂ አዎ ብላ ትላታለች። ከዛንን እንግዲህ አዎ እስከ ዛሬ ድረስ የሰራሁት ሴራ ልክክል አይደለም፣ እንደው አጠፍቻለሁ። ስለዚህ ደግሞ ይቅርታ እንድታደርግልኝ ይፈልጋለሁ ብላ ትላታለች። ከዛ እንደዛ ስትላትም ጊዜ ሁለተኛ ደግሞ በአንቺና በካሌብ መካከል አልገባም ብላ ትለዋለች። እንደዛ ስትላት ጊዜ ከዛንን እንግዲህ እሷም ደግሞ እሺ በቃ ይቅርታ አድርጌልሻለሁ ምንም ችግር የለውም ብላ ትላታለች። ከዛንን እንግዲህ እንደዛ ስትላት በቃ እሺ ብሎ ይስማማሉ። ከዛንን እንግዲህ ደሊላ ደግሞ እንግዲህ ወደ ካሌብ ጋር ስትመጣ ካሌብ ተግሶ ቁጭ ብላ ታገኘዋለች። ቆይ ምንድን ነው እየሆንኮ? ቅድም የነበረው ደስታ ለምንድን ነው ከፊትዬ ላይ የጠፋው ብላ ስትልም ቆይ እኔ የቤዛ ነገር ምንም ነገር አልገባኝም። እንግዲህ እንደተጸጸተ ሰው ሆና መታ ይቅርታ ጠየቀችኝ ብሎ ስል እንግዲህ እኮ ከጥፋታው ታምራ ይቅርታ እንግዲህ ይቅርታ ያለችው ከጥፋቷ ተምራ ሊሆን ይችላል ትላለች። እንግዲህ ትለዋለች ደሊላ አይመስለኝም፣ ሰው እንዴት በአንድ ጀንበር መላክ ሊሆን ይችላል ብሎ ይናገራል። ከዛንን እንግዲህ እሷም ደግሞ አጉላት ጠራጠራት፣ ሰው ልጅ እኮ ሊቀየር ይችላል ብላ ትላለች። ደሊላ እንግዲህ በቀላሉ ነው ሰውን የምታምነው። እንግዲህ ይሄ የምታምነው ችግር ነው እንግዲህ ሁሉም ችግር ላይ እየፈጠረ ያለው ማለት ነውና እንግዲህ የደሊላ እንግዲህ እንደዛ ብላ ስትለው እሺ በቃ ብሎ እንግዲህ ይተዋሉ። ከዛንን እንግዲህ ወደ መኝታ ቤት ገብታ እንግዲህ መድኃኒቱን እየቀየረች ሳለ እንግዲህ ወይዘሮ በራ ትመጣለች። ከዛ ስትመጣበት እንግዲህ ቤዛ ከእጇ ወደ ላይ ደብቃ ምንድነው እያረሽ የነበረው ብላ ስትላትም አይ ምንም እያደረግኩ አይደለም ብላ ትክዳታለች። ከዛንን እንግዲህ እሺ ምንም ካላደረሽ እጅሽን አሳይም ብላ ትላታለች። እሷም ደግሞ አላሳይሽም ይሄ እኮ የኔ እቃ ነው ስትላትም እና ታዲያ ኤልሳን ጠራለሁ ስትል ጥራት እንግዲህ ነገሮቹ ሁሉ የባሰ ነው የሚበላሸው ብላ ትላታለች። ኤልሳቤትም እንግዲህ የቤዛ መቀየር ምንም ነገር አልተዋጠለትም። እማዬ ከዚህ በኋላ እንግዲህ ትልቅ ሴራ እንዳለ ነው እየተሰማኝ ያለው ትላታለች። ከዛ እንግዲህ ጽጌረዳም ደግሞ አይ ይሄ ነገር ልክ አይደለም፣ እንቺ ልጅ ጥርጣሬሽን በልክ አድርጊ ብላ ትላታለች። ከዛን እንግዲህ እዚህ ጋም ደግሞ እንግዲህ ምንም ነገር እንግዲህ ፍሬ ያለው ነገር አይደለም ብሎ ይላል። ካሌብም ደግሞ እሷ መቀየር እንግዲህ ትልቅ አደጋ እንዲዞበት እንደሚመጣ እየፈራ ነው። ከዛንን እንግዲህ እኔ እኮ እሷን በደንብ አድርጌ ነው የማቃት እንግዲህ እንደዚህ አድርጋ ተስፋ የምትቆርጥ አይደለችም። ከዛንን እንግዲህ ይሄ ነገርማ ሴራ ነው ብለዋሉ። እንግዲህ ሁለቱ ተሸወዱ፣ ሁለቱ ደግሞ ውሸት እንደሆነ ተረድተዋሉ።
እንግዲህ ከዛንን እንግዲህ ቤዛ ደግሞ ምስኪኖች እንግዲህ እኔ ይቅርታ ሲጠይቃቸው እንግዲህ እንዳጠፋሁትና እንደተቀየርኩ መስላቸው ነበረ ብላ እንግዲህ ግድግዳ ስር እንግዲህ ቆማ ሸብረቅ ብላ እንግዲህ እንዳሸነፈችው እየተናገረች ነው። ከዛንን እንግዲህ ከዚህ በኋላ እንግዲህ እያንዳንዱ በጥብጠሽ ጠጪ ወደ ጥቁር ጉድጓድ ነው የሚወዝሽ እያለች ነው እንግዲህ ብቻውን እንግዲህ ግድግዳ ስር እየሄደች ነው። የእውነት እላችኋለሁ የቤዛ ስራ ራሱ ሰይጣን ራሱ ቢያይ ይቀናበታል። ረ አላየውም ብሎ ይሸሻል። ወይ ፈጣሪ ሆይ ሰው ይሄን ያስመስላል።